እንዴ እሱማ እንዴ ቀስቴ እሱማ እኮ ምልክት ላይ ጀግና ነው ልጁ በምልክት ነው አይደለ ሁሉን ነገር በምልክት ነው ነገር አቡ ቀስቴ አሰክስ በእናትህ በምልክት ነው ሁሉን ነገር ይነገር አሻንቲ ነገርሽ አይደል እንዴ ሰውየው በምልክት ያወራል ታዲያ ጎበዝ እና ስለ ቤዛ ቁመትና ሼፕ ምናምን በምልክት ነው ያስረዳን ያላችሁ ያመረን ስልሽ እንደውም ቆሜ እንዳላሳይሽ አንቺ ልጅ እስቲ እንዴት ነው በእናትህ አሳየኝ እንደውም ቀላል አይደል እንዴ ቀስቴ የጣሊያን ምልክት እኮ እንደውም ቀላል ነው ይልሽ ከሩቅ ሳያት ቤዝዬ ይልና እቺን ከርቭ አድርጎ እንደዚህ ይላል የለሽ ያለውን ፍቅር ሲገልጽ ማለት ነው ከዛ ደግሞ ይልሽ ቁመናና ሼፓን ደግሞ ለመግለጽ እንዴ ሎንግ ዋው ከዛ ደግሞ ሼፓን ደግሞ ለመግለጽ እንደዚህ ያው እንጂ ክርብ ነው የሚያደርጋት ካርቺት ነው ማለት ነው ሞላ ያለች ስለሆነች እንደዛ ይገልጻል ይልሽ ደግሞ እንዴ አይኗን ደግሞ የአይኗን ውበት ደግሞ ለመግለጽ አይደል እንዴ ቀስቴ ይልሽ አሲዩ ዋው ኢሉሚናንቲ መሰል ዋው ይላል ይልሽ ደግሞ ከዛ ደግሞ ለሱ ያለውን ደግሞ ፍቅር ለመግለጽ ለሷ ስመጣ እንደዚህ በሰፊው ማለት ይሄ እንዴ ይመታል ልቡ ራሱ ምልክት ነው እኮ እንዴ ይመታል እና እንደዚህ ያደረገ ነው በቃ በምልክት ሲያሳየን እኛም የገባን እንጂ ማውራት አይችልም አልቤርቶ ማውራት አይችልም ገባሽ አሁን አይደለ እንደዛማ ከሆነ ይመቸው በቃ እንዴ ይመቸው አልቤርቶ ይመቸው ይሄ ነፍስ የሆነ ልጅ እኮ ነው በጣም ደስማ እሺ አሁን ጉዳዩ ምን ትሆኝልኝ ምን ሊሆንልሽ ነው ቆይ ያሬድና የአልቤርቶ ነገር መጨረሻው ምንድነው ያሬድ ከትምሮ ሲመለስ ነው የስልጠና ለመጀመር አስቧል በቃ ሊፋይት ወሰኑ ማለት ነው እንዴ ተቀልጃለሽ እንዴ ፎንቃ እኮ ነው ይኸውልሽ በሚስትና በርስት ቀልድ የለም ብሎ ይኸው ጩቤውን እየሞረደ እየሳለልሽ ነው የምን ጩቤ እንዴ ይኸውልሽ አልቤርቶን ሆድቃ ነው የምዘረጋግፈው እያለ እዛ በቃ ያዙ ለቀቁኝ እያለልሽ እንዴ አንተ አማ እንዴ ምንድነው የምታወራው እዛ የስጋ ቆራጭ ቀደን እዛውሽ እንደው ቃጁዬ ይሄንን ወሬ ለምን እንዳነሳውብሽ ታውቂያለሽ ወይ ለምንድን ነው ይኸውልሽ ወይ ዛሬ ቁርጡን ሳነካከው ነበር ከማን ጋር እንዴ ከቾምብዬ ጋር ነው ሌላ ከማን ጋር ይሆናል አንተ የተመታ እኔን እዚህ ደሜ ፎንቄ ምናምን እያለ እዛ ሄዶ ቁርጥ ያንካካላ እንኳንም እንደሱ አደረገ ጎሽ ቀስትዬ ንገርልኝ እስኪ ምን ማለት ነው ቀስቲላ ሰሚ ፎንቄ ደሜ ኩላሊቴ ልቤ ሲልሽ ከርሞ የዚህ ጊዜ የቁርጡ ሰዓት እውነታው ታያይሽ የሰው ባህሪ የቁርጡ ሰዓት ነው የሚታወቀው አይደል ቀስትዬ ከዛ የዛኔ ደግሞ ለምን ፈወረገተኝ ምናምን እያልሽ እንደዛ አይነት ሙድ አታራምጂውልሽ ነግሬሻለሁ ይሄ እኮ ቺክ ስታይል እኮ ማለት እንዴ ማለትማ ያው የጠየቀኝን ጥያቄ የምመልሰው እኮ ሲጋብዘኝ በቁርጥ ግፋ ሲል ደግሞ በክትፎ ምናምን እንደበስበስ ሲያደርገው ከዛ አስብበታለሁ አሃ እሱ ትተ ሲልሽ በደረቅ ጣባ ስለሆነ ለዛ ነው ፒስ ያላልሽው አይደል እንዴ ተቀልዳለህ እንዴ አንተ ቁርጥና ክትፎ ቤት እየወሰደ ቢጠይቀኝ እስካሁን ባልወልድለት ሆሜራ እንደው የወንድ ልጅ መጨረሻ ለዚህ ሲሆን እንደው ያየዝም ትላለህ ወይ ውረድ ወይ ፈረድ ባከረ ዛሬ አታብዛ በቃ ነው መሄድ አለብኝ እንዴ ቀስቲላ ወደ ልቆሹ ነው ያሬድ ከትምሮ ሳይመለስ ለለመመድ የሚሆን ልብስ ማምጣት አለብኝ በቃ አብሽር ወንድሜ ማግዝ ነገር ካለ በማንኛውም ሰዓት ወይ በለኝ ወንድሜ መከተ የሆነ ልጅ እንደው ሊያስለማምደው ወይኔ ቾምቤ እኔን ጥሎኝ ቁርጥ በላ ወይ ማብላት ብቻ እንዴት ይያርገውልሽ ከዚህ ጋር ቀዩን ስጋ ከጮመው እንደዚህ ከእንትኑ እንደዚህ ዋው አይ ቾምቤ ይቁረጠው የምር ስጋን ይብላሱ እሱ ስጋን ይቁረጥ ወደ እኔ ስጋ ራሷ ለመዘዋወሩ እሱ ነው በቃ እንደውም መሄድ አለብኝ ወዴት ነው እንደውም ለእናንተ እልስል ማለት ነው ሻጋ ያረኳት ብራለች 1 ኪሎ ቢሆን እቆርጣለሁ ቢታይ በእናትሽ እንዳያልቅብሽ እኔ እናት አያሽ አንቺ እንደው ጀግንነት አሁን ወደ ስጋ ቤት ስትሄድልኝ እኔም ከስራዋ እየተከታተልኩኝ አደፍ አማን እሺ ምን አለ ኧረ በእናትሽ ምንም ሊሰማኝ አልቻለም ቆይ ያሬድ ግን ከመጀመሩ ነው እንደዚህ አይነት ልጅ ሆነ ካልቤቱ ጋር ደባደባለሁ ምናምን ያለው ነገር እውነት ነው አይገርምሽም ጭራሽ ደግሞ እንደዚህ እንዲሆን እያበረታው እያገዘው ያለው ያንቺው ቀስቴ ነው እሺ ዊ ቀስቴ ራሱን የቻለ እብድ እኮ ነው ቤዚቲ ምን እንደማደርገው ግራ ግብት ነው ያለኝ እኔ ቆይ ምንም ባልተጨበጠ ነገር እንደዚህ ከመሬት ተነስቶ ማበድሽ ምን ይባላል ይኸውልሽ የኔ ናት ፍቅር ውስጥ ያለ ሰው ማለት ነው አንድ ፍቅረኛው መጥቶ የሆነ ሰው እጇንም ጉንጯንም ቢስማት ከንፈሯ እንደተሳመ ነው እሺ የሚቆጠረው ቹቻ ደግሞ በቃ አሁን ቀለድሽ ማለት ነው በእናትሽ ነው እየቀለድኩ አይደለም እስቲ ቆይ ለምሳሌ ማለት ነው ያሬድን አንድ ልጅ መጣችና ሰላም አለችው ከዛም በኋላ ጉንጩ ሰመችው ምንድነው የምታረጊያት አናቷን ብዬ ነው የምገላግላት ለምንድነው የምትስመው አየሽ አይደለ ያሬድም ደግሞ እንደዚህ አይነት ተመሳሳይ ነገር ነው እያደረገ ያለው እሺ በእናትሽ ምን እናደርግ ምን እናድርግ ቤዚቲ ያላቅም ብቻ የጸብ ግን መቆም አለበት እንግዲህ ይሄንን ጸብ ማስቆም የምችው አንድ ብቸኛዋ ሰው አንቺ ብቻ ነሽ ይኸውልሽ አልቤርቶን ሂደን ብንጠይቀው ተው ምናምን ብንለው ላያቅ ይችላል ይሄ ልጅ ምን እንደዚህ ደግሞ አስበው ባይሆንስ እኔም እኮ እያልኩ ያለሁት እኮ እሱን ነው ባያስብስ ይኸውልሽ ቤዚቲ አንቺ ያሬድ ተብዬሽን ሰብሰብ አድርገሽ ትይዣለሽ እኔም ደግሞ ቀስቴ ጋር እሄድና አንተ ሰውዬ ይሄንን ልጅ ድብድብ አለማምደዋለሁ የምትለው ነገር እርግፍ አድርገህ ተው ብዬ አስተዋለሁ በቃ ባይሆን እሱ ጥሩ ሀሳብ ይመስለኛል አዎ ካለበዛማ ተያይዞ ገደል አልቤርቶ አይ ኤልፍና ናርዲ እናንተ ናችሁ አይደል? አዎ እኛ ነን። ኢዮስያስ እባላለሁ። እናውቃለን። እንደምትዘፍኑ ሰምቼ ብዙ ቦታ አስፈልጋችሁ ነበር። ማን ነው? ከደንበኞቻችሁ አንዱ ልበልሽ? እንዴት ነው ይልሽ? ይሄ ስራ ብዙ ከስተመር እያበዛልን ነው አይደል? በጣም ገና እናይተሽ ሙሉ ግቢ ነው የምናጥለቀልቀው። እሺ ምን እንታዘዝ? ለአንዲት ቆንጆ የልጅ ፍቅር ዘፈን ትዘፍኑልኛላችሁ? ደስ ይለናል። ግን አሰራራችን ታውቃለህ አይደል? እሱንማ በደንብ ነው የማውቀው።
እሺ ከሆነ ጥሩ። እና ማለት ነው ሰርፕራይዝ ብናደርግልህ? እሺ ማንነቷን እነግራችኋለሁ፣ ግን ከዛ በፊት ከእናንተ የምፈልገው አንድ ነገር አለ። ምንድን ነው እሱ? የፈለገ ነገር ቢመጣ ማንነቴን ብትጠይቁ በፍጹም እንዳትናገሩ። ለምን? እሱ የግል ጉዳይ ነው፣ ግን በዚህ ከተስማማችሁ ማንም ሰው ከሚከፍላችሁ በላይ ይከፍላችኋል። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደዛ ከሆነ ተስማምተናል። ዘፈኑንና ምን ዘፈን ትፈልጋለህ? እሱ አያሳስብም፣ እነግራችኋለሁ። ምን ልታረጊ መጣሽ? የተፈጠረው ነገር ላስረዳሽ ነው የመጣሁት። ምንም የምታስረጂ ነገር የለም። በግልጽ ማንነትሽን አይቻለሁ። መሲ ባላረኩት ነገር እኮ ነው እየወቀሽኝ ያለሽው። እንዴ ከፈለግሽ ምን ለማለት እንደፈለገ ሄደሽ አትጠይቂው። እሱ ሲጀመር ለማለት የፈለገው ከመምህር ሽሜ ጋር ያለሽን ነገር ነው። የሚያውቀውም ደግሞ እሱን ነው። እንደዛ ብለሽ ሄደሽ ነገራት ብሎሽ ነው? አዎ ተናድጄ ሄጄ ለምንድን ነው ስሜን የምታጠፋው ስለው ግራ ገባው። ከዛ ስላንቺ እንደሆነ ስነግረው እኔ ሰብለ ነገረችኝ ብዬ ምንም ነገር አላወራውም ማለት። ከዛ ሰውጣጣው ደግሞ ስለ መምህር ሽሜ እንደሆነ ወኩኝ። ሰብሊ ልመልሽ፣ ሚስጥሬ ለማንም አልነገርሽብኝም? አዎ እመኝ። እሺ አምኜሻለሁ። ግን እኮ አሁንም እንደደበረሽ ነው። ፈታ በያ እባክሽ። ምን ፈታ እላለሁ? የናታን ነገር በጣም አስጨንቆኛል መሲ። እንደኔ ግን ህግ ቢይዘው ባይ ነኝ። እባክሽ ናታን ምንም መስማ የለውም። ጭራሽ ከሱ ጭንቀት አልፎ የኔ መደሰት ነው የሚያሳስበው ሲመስለኝ። ግን እሱም ካንቺ ፍቅር ሳይዝ አይቀርም። እንደ እህቱ ስለሚያይ ነው እባክሽ። እንደውም የሆነ ጊዜ በወሬ መሀል ፍቅር እንዲይዘው እንደማይፈልግ ነግሮኛል። እኔ ግን ሁኔታውን ሳየው አልተናገረም እንጂ የሚያፈቅርሽ ይመስለኛል። ተይ ሰብሊ እንደዚህ እያልሽ አታደፋፊ። ቆይ ግን አንቺ እስከ መቼ ነው ሳትነግሪው የምትቀሪው? ጓደኝነቱን ላለማጣት ስል ዘላለሜን አልነግረውም። ግን እኮ ትጎጃለሽ። ለእሱ ላይ ሰጥም አይደል የሚባል አንተ ልጅ ከምን ነው ችግር? ዝጋ አንቺ ውሻ። እስቲ አንቺ ለሞክረኝ። እኔ ጠጋ ማን እንደሆነ ካሳያለሁ። አይ ጉንጭ ምታኛ። ቆይ ምንድን ነው ችግርሽ? የሰጠው እኮ ስራ ነው። እየቀለድኩ ነው የሚመስለው? የሰጠሽኝን ስራ እየሰራሁ አይደል እንዴ ያለሁት? እየሰራ ቢሆንም የተፈጠረው ነገር ትነግረኝ ነበር። ቆይ ምን አዲስ ነገር ተፈጥሮ እንዲያዝ ልቀቀው የምትይው? ለነቤዛ የሆነ ደብዳቤ ሰጣቸው ማለት ነው። ደብዳቤ? አዎ ደብዳቤ። እኔ ምን አውቃለሁ? አየህ ይሄንን ጥፊ ያቀመስኩ ለዚህ ነው። አንቺ ያምሻል እንዴ? ኤልያስ እንድከታተለው መስሎኝ ነገርሽኝ እንጂ ነቤዛን አይደለም። ታዲያ ከኤልያስ ውጭ ያንን ደብዳቤ ለነቤዛ ማን ሊሰጣቸው ይችላል? ሰሚኛለሽ? እኔ ስራ ላይ እንደዚህ አይነት ቀልድ አይመቸኝም። የት አባል ትሄድ ነው? ልጁ ምን አድርገው የምትለው ነው ያማት? ትሰማለህ ጎረምሳው፣ በዚህ 2 ቀን ውስጥ ስለ ኤልያስ ተጨባጭ መረጃ ማታመጣ ከሆነ እመነኝ ያበቃል። ገባ? እሺ አሁን ልቀቂ። አዲስ ነገር ካገኘሁ አመጣልሻለሁ። ከሌለ ግን ምንም ልረዳሽ አልችልም። እሺ ይሄ መልስ ሊሆን ይችላል። ያልኩን ብቻ አድርግ። ብሽቅ ቆይቼ ልጅ እያበደሽ ነው። ነገረ ስራ ሁሉ እየተቀያየረ። እሺ አሁን ስንስ እንዴት አድርጌ ነው የምወጣው? ይሄን ጉድሽ ነው ለቤዛ ነው ማሳያልሽ። ጠብቂ። ቆይ አሁንስ ምን ነሽ? ወጥተሽ ተቀመጥሽ? እንዲሁ ዝም ብዬ ነው። አንቺ ልጅ ቆይ ምን ባረግሽ ይሻላል? አሁንም ስለ ዳጊ እያሰብሽ ነው? አዎ ስለ ዳጊ እያሰብኩ ነው ጓደኛዬ። ቆይ እሺ ምን ላድርግልሽ ነው? ምንም ነገር መናገር የምትፈልጊው ነገር ካለ ሁሌ የሚሰማሽ ዝግጁ ነው። ዛሬ እንደ ሌሎቹ ቀን አይደለም እያሰብኩት ያለሁት። ማለት አልገባኝም። ማለቴ እሱ አልፈልግሽም እያለ እኔ ድርቅ ማለቴ ትክክል እንዳልሆነ እየተሰማኝ ነው አይደል? አዎ ሜሉ። እና ከትላንትና ማታ ጀምሮ የሆነ ነገር እያሰብኩ ነው። ምን አሰብሽ? ከዚህ ነገር የሆነ መንገድ ፈልጌ መውጣት እንዳለብኝ ይሰማኛል። ረዱ የምርሽ ነው? አዎ ሜሉ። ሀሳብሽ እኮ አይከፋም፣ ግን ረዱ የምትችይ ይመስልሻል? አላውቅም፣ ግን እንደምንም ብዬ ከውስጤ ማውጣት አለብኝ። ቢሆንልሽና ከልብሽ ብታወጪ እኮ እኔም በጣም ደስ ይለኛል። አንድ ነገር ልጠይቅሽ? እሺ የፈለግሽውን ጠይቂ። እኔ ዳጊ ምለውን ሀሳብ ካቆምኩ አንቺና ዳጊ አብራችሁ ትሆናላችሁ አይደል? ማለት ረዱ ምንድን ነው የምትይው? በፍጹም የማይሆን ነገር ነው። ለምን? ምክንያቱም እኔ ለሱ ምንም አይነት ፍላጎት ስለሌለው። ግን እኮ መጀመሪያ ሲከተልሽ እንደነበረና አንቺም ደስተኛ እንደነበርሽ ትነግሪኝ ነበር እኮ። አዎ የሆነ ሰዓት ላይ እንደዛልሽ ነበር፣ ግን ደግሞ ያ ስሜት ያው ላይ ትክክል አይደለም። ለነገሩ እኔ ምንም አያገባኝም። እንዴትም ብዬ ከዚህ ስሜት መውጣት አለብኝ። አይዞሽ ጓደኛዬ፣ ይሳካልሻል። ደግሞ በማንኛውም ሰዓት ሁሌም ከጎንሻለሁ። እሺ ጓደኛዬ። ከረሜላ ነው ከየት ነው የማመጣው? ምንድን ነው የሚያስቀው? ደስታ ከረሜላ ነው እንዴ? ቸርዬ እርሶ ነት እንዴ? አሁን እኔ ቆይ ይሄ ደስታ ከረሜላ ነገር ትንሽ አልበዛም? ውይ አበዛውት እንዴ? ተንዛዛኝ እንዴ? ቆይ የምን የሰው ትዝታ መቀስቀስ ነው? እንዴት ቸርዬ? ቆይ የምን ትዝታን የቀሰቀስኩበት? አፍራ አባት ያስበላናል። ጭራሽ ትጠይቀኛለህ? የጥሬ ጓደኛ አደረከኝ እንዴ አንተ? ይቅርታ ቸርዬ። ይኸውልህ ከዚህ በኋላ ደስታ ከረሜላ የሚል ነገር ብሰማ እኔ በቃሉ አይደለም የቀረች አንዴ ፊርማ ናት። እሷን አስፈርሜ እዛ ጓደኞቹ ጋር ትውላለህ። የጥሬ ጓደኛ አደረከኝ እንዲህ ልጋግን ወደ ማንግዲ ላቂ ነው የምልህ። እኔ በቃሉ በትምህርት ቤት ውስጥ የተከበርኩ መምህር ነኝ። እናንተ አይነቱ የድሮ ትዝታን እየቀሰቀሰ ሊያበላሽኝ ይፈልግ። እሺ ቸርዬ፣ ሁለተኛ ለምደኝ። አሁን ከዚህ ጋር ጠገብ ይጠፋ። አረች ቁጭ በል። ይተነስ። እሺ ምን ይላል? ኬት ያመጡብን ደግሞ
ምን አይነት ነው? ምን አድርጌ ነው አሁን ሁሉ መቀጣ? በዚህ ደሞዝ በዚህ ኑሮ ሌላ ትዝታ። ዘርቱንዬ ይሄን እኮ አግብተሽ ልጅ ወልደሽ ይሆናል። ወራሽ በዚህ ኑሮ ትዝታ ተጨምሮ መሆኑ ላይ ቀር ነው ወይ ያሻሩ ኑሮ ቢቀር ይሻላል። ይሻላል። አይማ የደበበ ዘፍኖታል እኮ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልቀሶ ወይ አይ ነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃ ዋይቶ ይውጣው እንጂ ሌላ ማን ሊረዳው? ዘርቱን ይተምዳ ምን ማለት አለ? ይሄን ልጅ ሁለተኛ ቆይ እነዚህ ልጆች አማቸው እንደ ቅድም ከራሳቸው ጀምሮ እኮ ማንንም ሰው ያላገኙ ምናልባት ነገር ሊያገኙ ታስበው ይሆናል። ከዚህ ነገር ጀርባ ግን በጣም ትልቅ ተንኮል ነው። ትዕግስት ካደረግን የሆነ ነገር እናያለን። እስኪ ነው ይሄ ደግሞ ፈልገው ነው የሚመጣው ዳጊ እኔ ተናግሬያለሁ። ልጅ አንገደፊ ሀገር አጥፊ ዳግ ምን ሆነ ነው? ምን ያልኩት ነገር አለ? ምን ያልኩት ነገር አለ? እሷ ግን በጣም ውርዴታምና ቅሌታም ነች። እኔ እኮ ከእሷ አልጠብቅም። ስለምንድን ነው የምታወራው? ስለረዱ ነው። እስኪስ ዳግ ወራዱ ምን አድርጋ ነው? ምን ያላረግች ነገር አለ? ምን ያላ እያለች ከአንድ ልፋጫም ተይው እስኪ ከሆነው እንዲህ ልጅ ጋር ስትሳሳቅ አየኋት። ይሄ አግባብ ነው? እስኪ ጅሪሞች ነው ጅሪሞች። ቆይ ዳጊ ከማን ጋር ስታወራ አይተሃት ነው? ምን አውቃለሁ? ከአንድ ጨበሪያም ከአንድ ከነጠበ ጨበሪያም ጋር እኮ ነው ስታወራ አየኋት። ይሄ ማለት እኮ ቢግሽም እኮ ነው። ምን ነው? እሺ እዚህ ይሄን አፈቀርኩ አበርኩለት ትላለች። እዛ ሄዳ ከማንም ጋር ትካከለች። ቆይ ስርዓት ነው? ይሄማ ስርዓት አይደለም እኮ። እኔስ ምን አልኩ? እሺ ዳጊኛ ምን እንድናደርግ ነው የምትነግረን? ስርዓት እንድትይዝ ንገሯት። ገባሽ አይደል? ለራሷ ክብር ይኑራት እንዴ! ለራሷ ክብር ይኑራት። ይሄ አግባብ አይደለም። እሺ እንደሱ ከሆነ እንነግራታለን። ጄሪ አንቺም ትነግራታለሽ? አዎ እነግራታለሁ። እሺ አመሰግናለሁ። አሁን እሺ ምን አይነት ቅናት ነው? የማይታወቅ የፍቅር ስሜት የወለደው ቅናት ነው። አይ ቲንክ ይሄን ነገር ግን እረዱ መጠቀም አለባት። አሁንም ጥሩ ይመስለኛል። በቃ እኔ አሁን መሄድ አለብኝ። የት? ለረዱ ሂጂ። ድንገት የፈጠርሽው ነገር በጣም ጠቅሞሻል፣ ተጠቀሚበት ማለት አለብኝ። አሪፍ ሀሳብ መጣ። አይ ዳጊ እንደው ምን ይሻላል? ያመጣቻለሁ ምሳሌ መሰከረ ናጊንቺ ነው እንዴ? አሳውቅሻለሁ። የምርን ነው ግን ከኔ ለመራቅ የተስማማ እና በሰማኸው ነገር አታስፈራራኝ። ይቅርታ ሚሰብለ እዚህ ጋር ተላለፈ መሰለኝ፣ አልተግባባንም። ማለትማ አማላጅ ላክሽው እንደምትወጂኝና እንደምታፈቅሪ ለመናገር መስለኝ። በቃ አሾፍክ? ለምን አሾፋለሁ? ባይሆን አንቺ በስሜት እየቀለድሽ ነው። ፕሮም ነኝ ጥፋተኛ እያወቅኩ መምጣቴ። እሱ ሳታስመስይ ናፈቅሽ ነው የመጣሽው። እሱ ቁጭ ብለህ የምታለመው ነው። እሺ እንደዛ ከሆነ ህልሜ እንዲፈታ ሳብ አድርጊኛ። አንተ ግን ምን አይነቱ አይን ወጣ ነው? ቆይ አይ ሚሰብለ አይኔ እኮ እንደዚህ ወጣ ወጣ ያሉት ውበቴን አግልቶ እንዲታይ ነው። ቆይ ግን ታውቃለህ አይደለ በአንተ ጭቅጭቅ የተነሳ ትምህርቴ ላይ እየቀነስኩ እንዳለ? አይ በእኔ ምክንያት ሳይሆን ፍቅር ስለያዘሽ ነው የቀነሽው። ለነገሩ ልክ ነህ። የዞንዬ ፍቅር ከአቅሜ በላይ ስለሆነ እያቃተኝ ነው። ምን ያስቃል? አንቺ ነሽ ማለት ጥሩ ኮሜዲያን እየወጣሽ ነው። እንኳን ዛሬ መሸኝሽ ደግሞ እኔ ነኝ። ጆንዬ እኔ ፍቅር ስላለ እሱ ነው የሚሸኘኝ። ቤተሽ ነው አለን ከነች ማነክ ኤልያስ ከፍቅረኛ ጋር ማውራት ደስራለ ትሄድን? ይቻላል። ጥሩና ቆንጆ የሆነ የፍቅር ጊዜ እንድታሳልፍ ነው እንላቸዋለን። ይሄ ግን ምን አይናውጣ ተው እባክህ። ወደ አይመስለኝም የሆነ ንክ ነው ይመስላል። ንክ ብቻ በጤናውማ አይመስለኝም እንደዚህ ነው። አሁን እሱን ስተምስለኛ ማውራት እንችላለን። እንደሱ ይሻላል። ጄሪ ቆይ ለምንድን ነው የፈለግሽው? ሳታስብ የሆነ ጥሩ ነገር ሳሰር ያቀረ አልገባኝም። ቅድም ከሆነ ልጅ ጋር ቆሜ ስታወሪ ነበር እንዴ? ካሌብ እኮ የክላሴ ልጅ ነው እና እኔ ምን አገባኝ? ብቻ በሌላ ነገር ጠርጥረሽኝ እንዳይሆን። ኧረ ሴትዮ ተረጋጊ፣ ላውራበት እንዴ። ምንም ነገር ሳላወራ እኮ ወሬውን አናፈሽው። እሺ ይቅርታ አድርጌልሻለሁ። እኔም ወደ ነጥቤ ስገባ ከልጅ ጋር ቆሜ ስታወሪ ዳግም አይቶሽ ነበር። ወይኔ ደበረው እንዴ? ታዲያ በጣም ተናዷል። እንዴት እንደዚህ ታደርጋለች ምናምን እያለ እያበደ ነበር እንዴ። እኔ እኮ የክላሴ ልጅ ስለሆነ እንጂ ሌላ ነገር ኖሮን እኮ አይደለም። እሱማ ገብቶኛል። ግን ዳጊ ይሄንን ስሜት አላወቀውም እንጂ ልጁ ከአንቺ ጋር በመሆኑ ዳግም ቀንቷል። የምርሽና እስከስ ምንድን ነው ጥርስ በጥርስ መሆን? እንደዛ ሳይሆን ያው አለ አይደል። ስለዚህ ከዚህ በኋላ ማለት ነው ደጋግመሽ ልጁን ታገኘዋለሽ። እኔ ደግሞ ዳግም እንዲያያችሁ አደርጋለሁ።
እንዲቀና ነው? አዎ እንዲቀና ነው። እሱ ስሜት ደግሞ ዳጊን የበለጠ ወደ አንቺ ሊገፋው ይችላል። እንዴ ተናዶ ቢርቀኝስ? አይ እንግዲህ ሴትዮ ሆ ዳግምን የምታውቂው እኔ ነኝ ወይስ አንቺ ነሽ? አንቺ ነሽ አንቺ። እንዴ እና ታዲያ ከሆነ የምነግርሽን ስሚያ። እሺ እሺ ሰማሻለሁ። እና እየተሳሳቅሽ ምናምን ከልጁ ጋር ደስተኛ እንደሆንሽ ምናምን ታስመስያለሽ። ገባሽ? አዎ ገብቶኛል። ግን ምን ጉድ ነኝ እንደው በፈጣሪ ስም ሆ አሁን እንደዚህ ነገር ተፋቅራችሁ ቂጣችሁን ግጥም አድርጋችሁ እዛ አሽሽ ገዳማ ያላችሁ ልትረሱኝ ነገር ካልተፋቀራችሁ ብዬ እንደዚህ አሳሬን የምበላው ምን አይነት ጉድ ፍጥረት ነኝ በፈጣሪ ስም። እግዚኦ ዳጊ ብቻ የኔ ይሁን እንጂ አንቺንማ እንዴት ረሳሻለሁ? እና በምትሄዱበት ቦታ ሁሉ ይዛችሁ ልትዞሩ እንዴ ምን ችግር አለው? ድንቄ መዞር ከዛ ጄሪ ከምትባል ልጅ ጋር እንዳላይ ብለሽ ወገብሽን ይዘሽ የምትወረገረጊበት። ኧረ ጄሪ ግን አይ እንግዲህ ትይዩ ለዛ በእኔ ስራ አለብኝ። እሺ ጄሪ እኔ ጉዲ ብቻ ዳጊ በእኔ ቀንቶ እንዳይሆን እንደውም በደንብ ነው ማስቀናው። ካሌብ ምናምን አቅፌው ግን ታድዬ በእናታቸው አያ ሰው ግን ለሚወደው ሰው ማየት መስዋዕትነት እንደሚከፍል እና እኔ ቾምቤ ላንቺ መስዋዕትነት አልከፍልም ብያለሁ። ቃጁ እና መስዋዕትነት ብከፍልኛ ሄደ ጥላይ ቁርጥን የቆረጠው ምን ቁርጥ ላችሁ አይገርምም? እኔም ጥሎኝ ሄዶ ቁርጡን ሲቆርጥ ነበር። ቃጁ ለምን አታምኚኝም? እኔ ምንም ቁርጥ የሚባል ነገር አልበላሁም እንዴ። ቆይ አንተ ልጅ ግን አፈቅራታለሁ ትላል ነበር እንዴ? አይገርምም? ቆይ እሺ ያፈቀረ ሰው ቢሞት ምግብ አይበላ። አንተ ቆይ እንዴት ወረደልህ? ይሄን ሁሉ ነገር ቀዶ የሚሰፋው ያ ሻንቲ ነው አይደል? ቆይ ይኸውልህ በቁሙ ቆዳውን ካልገፈፍኩለት እኔ ቾምቤ አይደለሁ። ከዛ የቀረውን ቁርጥ ልታረገው እኔ ቁርጥ ዘግቶኛል። እሱን አሳያለሁ። አንቺ ግን የምርሽ ነው? ቾምቤ አንቺን ጥሎ ቁርጡን ገዘገዘ? ኧረ በእናትህ እኔ ስፎግረው ነው። ያሬድ ግን ይመችሽ ያራዳ ልጅ የምር ያ ያናዴን ትችላለህ። እኔ ለቦንቀው እንደዚህ አይነት መስዋዕትነት የሚከፍል ወንድ ይጸላኛል ነው ማለት። እኔ ያሬድ ደግሞ ገና ጠብቁ ለዘነጫጭ በያቶች ዘር ነው የሚለው ጀግና ጀግና ነሽ። በቃ ተዘርሪዋለሽ ነው እንዴ? በቃ አንዴ መጨረሻ። አሁን ተረጋጋ። በቃ አሁን ደግሞ ጸዲ ቁለፎችን አሳያለሁ። ተረጋጋ። አሁን ትዘነዝራለሽ። እሺ በደምብ ሰንዝር። አይዋ በዚህ ተከራከራል። በዚህ ማግኘት ወጣት ለካ ለቄት ማይነሳ ድጋሞ አንዴ መጨረሻ። እዚህ ጋር በደምብ ያዝ። አሪፍ። ኧረ አንተ ልጅ ቁለፈው ቢቀርበት ነው የሚሻለው። ለምን ሲባል አራው ቢበራበት ነው የሚሻለው። በኋላ ልጁ ሰባተኛ ሰማይ ልከ ሌላ ጦስ እንደው እኔ ተናግሬያለሁ። ለምን የፈለገ ነገር አይፈጠርም። እኔ ያሬድ ማን እንደሆነ ካሳየዋለሁ። ናቀስ ወለፍ እንደው አሁን ያሬድ እያሳየ ያለው አዲስ ባህሪ ነው። ምንም ጋግበት እያለኝ ነው። በቃ ይሄ በትንሽ በትልቁ ጓገጭ ምናምን የሚለው ነገር ነው። ጓገጭ ያለሽ እንዴ? በትንሽ በትልቁ እኮ በቃ መሬት አይንካኝ ሲል እንዴ ይሄ ልጅ ግን ማጋሪ ነው እያልኩኝ ነው። ኧረ ቤዚቲ በእናትሽ ታዩ። ወንድ ልጅ እንደዚህ ቆፍጠን ሲል ነው እንጂ ደስ የሚለው። ኧረ እባክሽ ቆፍጠን እላለሁ ብሎ ግን ሌላ ጦስ ሲገባ በይታልፈልም። እሺ ኧረ ቤዚ ምን ሆነሽ ነው? በእናትሽ ምንም ነገር አይሆንም እንዴ? አንቺ ቅድም ምን ስትይ ነበር? አሁን ምን እንዳሳሳብሽ ነው አስቀየረሽ? እኔ ቤዚቲ ልጅ የፋይቲንግ ጉስጓሲ ፍንቅል ምናምን እያለብኝ እኮ ነው። በእናትሽ ትሰሚኛለሽ? አሁን ያሬድ ጋር ልንሄድ የማይሆን ነገር ትናገሪና ነገርኩሽ። እሺ ኧረ በእናትሽ ምንም ነገር አለን። አሁን ፈጠን እያለን ይሄ በሽንኮራ እርጉዝ ናት አምራት ነው ብዬ ልቀበልሽ? ከቻልሽ ደስ ይለኛል። እጂ ቀልደኛ ወይኔ ጂ በቃ ኪሩ ግን አመረረ ማለት ነው። አይገርምሽም? ያ ኪሩ ሲሆን እንደው ከብረር ያለ ባለ መኪና ነው። ያ ምን የሚሉት ጉፋያ ነው እንደዚህ የሚያደርገው። ወይ እንደውልላቸው እንዴ? ከዛ ምን እንላቸው? ያው ምን ሆናችሁ ነው የጠፋችሁት እንላቸዋለን። አንቺ አምሻል እንዴ? የማይሆን ነገር አታውሪ። ሆ ታዲያ ሳይሽ እኮ የደበረሽ መሰለኝ። ይገርምሻል። እኔ ግን የራሴ ነገር ባሰብኩት ቁጥር ነው ግርም ነው የሚለኝ። እንዴት በየመንገዱ እየጠበቁ ሲይዙኝ ግን ደሜ ነው የሚፈላው። እሺ ያው ግን እንደዚህም አምረው ጥፍት ሲሉ ደስ አይለኝም። ሄቡዬ እባክሽ ሀሳብሽ ገብቶኛል። ጄሪ ብለው ስርስርሽ ሲመጡ አንቺ ደግሞ ቀብረር ልትይባቸው አይደል? እንደሱ አይነት ላይፍ እኮ በጣም ነው የሚመቸኝ ሄቡዬ። እንግዲህ ያሳዝናሽ። ወይኔ ጄሪ አንተም ይሄ ሰውዬ ነው ሸንኮራ እየበላህ ይሄ የማይሆን ነገር አስታወሰኝ። እንዴ ጄሪዬ ይሄን ያህል ካማረሽማ እኔ ጓደኛሽ እገዛልሻለሁ። እስኪ ጄሪ ነሽ በይ ጄሪ ያስከረሽ ነው። አሁን ሳንተን መከታተል በጣም ይሰለችኝ።
እሺ ምን እያደረገ ነው እንዴ? ይኸውልሽ ሚስቱን ማለት ነው በድንገት ከመጣ የጣሊያን ሰላቶን ለማስጣል እየሰለጠነ ነው። ይግን ምን እንደማደርገው አላውቅም። እሺ ወይ ጉድ አሬት ቀስቴ ሶሬላ መጣች። የምን ሶሬላ? የአንተ ሶሬላ ነች። አንተ ሶሬላ ማለት እኮ እህት ማለት ነው። አታውቅም እንዴ ደደብ? አንተ በእናትህ ረሳ ነው። ምን ነበረ ፍቅረኛ? ሞዬ ደግሞ ምንድን ነው? ሚስቴ ማለት ነው። እሺ ቹቻ የኔ ግራ ጎን ማለት ባክስ በጣሊያን የለም። ምን አባይ ስቃል? ኧረ ቀስቴ በቃ ተረጋጋ። ሞዬ እየመጣችሁ ነው እኮ ስልጠናው ምንም በማስመልከት ነው። ነገርኩሽ እኮ በቃ ያን ያጭባ ዋጋው ልሰጠው ፈልጋለሁ። አንተ ቆይ ያማል እንዴ? እኮ አልገባኝ። ምንድነው እንደዚህ ምንም ባልተያዘ ነገር እንደዚህ መሆን? ነገሩን ቀላል አታርጊው። የተፈጠረ ነገርም አለሽ። እሺ ንገረን፣ ምንድነው እስቲ የተፈጠረው? ቆይ ቤዛ ተረጋጊ። እንዴት ተረጋጋ ቀስቴ? ሲጀመር አንተ ራሱ ምን እያደረክ ነው? ስልጠና እየሰጠሁት ነው። ምን እያደረግህ ስልጠና መሆኑ ነው? በስ አንዳንዴ ድብድብ ያስፈልጋል። ቆይ ግን አንተ ቀስቴ ያማል አይደለ? ጤነኛ አይደለም። ቆይ እንዴት ነው የሚያደርገህ? ኧረ ፎንቄ ተረጋጊ። ኧረ በእናትህ ፎንቄ ሳይሆን ሞይ ነው። አንተ አፍን ዝጋ። ይኸውልህ በጣሊያንኛ ካልተናገርክ አፌን አልዘጋም። እሺ አቡሽ አቡሽ ይኸውልህ በጣሊያንኛ አፈን ዝጋ ብሎ ካልዘጋህ በሀገርኛ መጥቶ ይዘጋሃል። ልትጠነቀቅ። እስታይል። እሺ አሁን ልብስህን ልትቀይርና ወደ ቤት እንሄዳለን። ናፍጥ ነው። ስልጠና ያጨርሱ መጨረስ ፈልጋለሁ። ያረድ ምን እንደሚያስጨርስ ስልጠና ያጨርሱ መጨረስ ፈልጋለሁ እያልኩ እኔ ደግሞ ወደ ቤት እንሂድ እያልኩ ነው። አልሄድም። ሄሎ ቹቹ ነሽ አይደል? አዎ ቹቻ ነኝ። ማን ልበል? የምንደውልልሽ ከነባንቹ ትምህርት ቤት ነው። የትምህርት ቤቱ ርዕሰ መምህር ነኝ። ቆይ እህቴ ምን ሆና ነው? ምን? እሺ ቆይ ምን አጥፍታ ነው? አይ ምንም አጥፍታ ሳይሆን ነገ ልናናግርሽ የምንፈልገው ጉዳይ ስላለ ነው። እሺ ስንት ሰዓት ላይ ነው? ጠዋት ላይ። ከሰዓት መሆን አይችልም? አይ ጠዋት ላይ ነው የፈለግሽ። እሺ መምህር ግን እህቴ ምንም አላጠፋችም አይደል? ምንም አላጠፋችም። እንደውላሽ ልናናግርሽ ስለፈለግን ነው። እሺ በቃ እንደዛ ከሆነ ነገ ጠዋት እመጣለሁ። እሺ መልካም ጊዜ። እሺ ወይኔ ጉዴ! ቆይ ምን ተፈጥሮ ነው? ፎንቄ የማን ስልክ ነው? ይሄ የኔ ስልክ ነው። ማን ገዝቶልሽ? አልቤርቶ። አልቤርቶ ምን ልታመጣ ነው? አልቤርቶ ነው የገዛው። ፈረሰኛው እኔን ውሻ ገለዋለሁ። ጫማውንም የገዛልሽ እሱ ነው? አዎ ጫማውንም የገዛልኝ አልቤርቶ ነው። አልቤርቶ መጣው ለአንተ ውሻ። ቤቲ አንቺ በቃ ያሬድን ይዘሽ ሂጂ። እሺ እኔ ቀስቴን አረጋጋለሁ። ይመቻች። አቱ አቡሻ ይመቻች። ታው በቃ እኔ ዝናኛ ምደውልልሽ። ወይ በህፃነቄ አንቺ እዚህ ደቅ ብለሽ ፊልም ነኝ። ዛራና ቸንድራ ተደገመ። የሴት ልጅ እንደዚህ ታፋልማለች። አንቺ እዚህ ቁጭ ብለሽ ወንበር አሙቂ። አንተ እኔ እኮ ላፋልም ካልኩኝ ቾምቤን ታውቀዋለህ? ይሄ ጥሎሽ ቁርጥ ያበላው አባቴ የተመታ ነገር ነው። በእናትህ ቁርጥ ባላ በላይ ቁርጥሽ ልንገርሽ ብዬሽ እኮ ነው። ቃጁ አንቺ ወይ ጉድ! ኡፍ ጄሪ ታደክኛለሽ እንዴ? ሄቨን ያ ኪሩ አይደለ? አዎ ኪሩ ነው። ደግሞ ሸንኮራ እየበላን አይገርምሽም? ስናነሳው አገኘ ነው እንዴ? ቀስ ቀስ ረጋ በይ እንጂ። ይሄ ሁሉም የምን ፈገግታ ነው? ሄቨን ደግሞ ማነው ፈገግ ያለው? አንቺ ነሽ። አይ ሶንቴ አሁን ለማንኛውም ስንሄድ ማለት ነው ሲሪየስ ሆነን ነው። እሺ ቀጥ ብለን የምንሄደው እንችላለን? አዎ እንችላለን። ኮስተር በይ። ሃይ ሃይ አንቺን ፈልጌ ነበር እዚህ ድረስ የመጣሁት እኮ። ለምንድን ነው የፈለካት? ይቅርታ የኔ እናት፣ አንቺን ሳይሆን ሄቨን ነው ፈልጌ የመጣሁት እኮ። ለምን እንደፈለካት ተናገር። ማውራትም ካለብህ እዚህ ነው ማውራት ትችላለህ። አንቺን ውሻ ነው፣ ችግር የለውም አወራዋለሁ። እሺ ኪሩ ምንድን ነው የፈለከው? ተናገር። እቺን ሸንኮራ እኮ ለአንቺ ለክብርሽ ብዬ ነበር ይዤልሽ የመጣሁት እኮ። ሸንኮራ ለሄቨን? አዎ ለሄቨን። እንግዲህ አስቆርጠህ ነው። እሷ እንደሆነች አትፈልግም። እሺ ካልፈለጋችሁ የራሳችሁ ጉዳይ ነው። ምን አገባኝ? ሸንኮራዬን አጣጥማታለሁ። አንቺ ግን የምርሽ ነው? በሸንኮራ ጨካሽ በኋላ እንዳይቆጭሽ ጠብቂ። አንተ እየሰማሁ ነው። ቀጥል። ይሄን ስራ ማቆም የለነግርሽ። ለምን ሲባል ነው የምታቆመው? ምክንያቱም ይሄን ስራ ከሰጠሽኝ ጊዜ ጀምሮ ስከታተለው ነበር፣ ግን ምንም የረባ ነገር ላገኝበት አልቻልኩም። ትሰማኛለህ ዳኒ? ስራውን የምታቆመው እኔ አቁም ስል ብቻ ነው። ደግሞ አለቃ መሆኔን አትርሳ። ብሽቅ
እጭ አሁን ምን ማድረግ ነው ልጅ ይፋታት? ይሄ ምን አይነቱ አድርቅ ነው? ዳኒ ለዛሬ እስካሁን ከተከታተልኩ በጣም በቂ ነው። እንዲህ እያለ መጨረሻ እናያለን። ቲቸር እየጠሩኝ እንዴ? አረ በስመ አብ እንዴ መጋኛ እንዳይሆን። አረ ቲቸር አሁን ደስታ ከረሜላ ስልኩ ሰምቼታለሁ። ያማን እንዴ አልጠራሁም። መጋኛ ይሆናል። ቲቸር ልጠይቀው ይሆን እንዴ? ምኑን? መጋኛውን ነው። ምን ልጠይቀው? ያው ደስታ ከረሜላ የት ላገኝ እንደምችል ነው። ደስታ ከረሜላ የት ማግኘት እንደምችል መጋኛውን ልጠይቀው። እኔ ነግራለሁ። ያውቃል? አዎ እንዴ ዞር ወደዛ ዞር። ይሄ ነው ደስታ ከረሜላ። ይሄ ምንድነው? አስሪ ደስታ እያለ ትንሽ እንቀሰቀስ ሸማን ማረግ ቆራርጣለሁ። ሁለተኛ እንዳላገኝ አንተ አገራ በዚህ ብቻ ነው የቀረችው ዛሬ። የዛ ትምህርት ቤት ልናናግርሽ እንፈልጋለን ብለው ጠርተዋት ነበር። ምን አትፋኝ እንዴ? ግን አሚቲቲን ታውቂያታለሽ? ያን ያህል የምታስቸግር ልጅ አይደለች ከሆነሽ። እኔማ የሆነ ነገር ላወራሽ ፈልጌ ነበር። ምንድነው? ዳኒን ትናንትና ስከታተለው ነበር። ታዲያ ምን አገኘሽ? የሆነ ልጅ እየተከታተለው ነበር። ለምን እንደሚከታተለው ግን አላውቅም። የሆነ ልጅ ቆንጆ ላሳይሽ። ኤልያስ ታውቂዋለሽ? አውቀዋለሁ። የ10ኛ ክፍል ተማሪ ነው። በድንገት ወደ ህይወታችን ለመግባት እየተፍጨረጨረ ያለ ልጅ ነው። እንዴ ለምን አላውቅም፣ ግን እኔንም ጸጋንም በጣም ሊቀርበን እየሞከረ ነው። እንዲሁ በድንገት አይገርምሽም? ታዲያ ለምን እንዳን ይከታተለዋል? አላውቅም። ምናልባት ጸጋ ልከው። ታዲያ ከተላከልሽ ደብዳቤ ጋር ይሄ ልጅ የሚያገናኝ ይመስልሻል? እኔ አላውቅም። ሄሎኛ ህይወት ውስጥ ይሆናል ያለው ነገር አይሆንም ያለው ነገር ደግሞ ሆኖ ታገኘዋለሽ። እስኪ ለማንኛውም እኔ መከታተልን አላውቅም። መጨረሻውንም አየዋለሁ። እስቲ እናያለን። ምን ለከሰለሽ እንታምሽ አውቃለሁ። ለምን ምን መሰለኝ ዛሬ በደንብ ነው ያቆራሽ። ሰብሊ በጣም እንደምትወደኝ ያረጋግጠው። እንዴት በኃይለኛው ፊት እየነሳችሁ ነው? እኔ እሱን ቢያደርግ ጭራሽ ማጠገብ ማድረስ። በነገራችን ላይ እሱ ራሱ አንተን ሊያናድድ እንጂ የሆነ ከልብ ወዷት ምናምን አይመስለኝም። ሰብሊ ብቻ ከጎኒቱ እንጂ የእሱ ነገር በጣም ቀላል። አረ እዚህ ቆይ ይሄ ልጅ ግን ሰው ፊት ሲነሳ አይገባውም እንዴ? ቢያንስ እንኳን ሰላም በይኝ። ደስታ ከረሜላ ይመጣ አጣው። ትናንትና ፈልጊ በቃ ይኸውልሽ ላገኝ አልቻልኩም። አየህ አንተ እኔን ደስታ ማየት አትፈልግም ማለት ነው። ኧረ መሲ ደግሞ በጣም ነሽ የሚያስጠላብሽ እንዴ! በጣም እኮ ከመጠን በላይ እያስጨነቅሽ ነው። እሺ በቃ ተው። ግን ደግሞ ከተውኩት እኮ አንቺ እንደደበረሽ ነው። መደበር መብቴ መሰለኝ። እኔ ደግሞ ስትደበሪ ማየት ደስ አይለኝም። ስለዚህ ደስታ ከረሜላ ፈልገህ አምጣል። እሺ እኔ ከየት ላምጣ? እሱ እንደምትጨነቅልኝ በመለወጥ እንደ ህፃን እንደተሞላቀቅኩብህ ይገባኛል። ግን ለእኔ ብለህ ምን ያህል ርቀት እንደምትጓዝ ሳላውቅ አልፋታህም። እሺ ቢያንስ እንኳን ዝም አትበኛ፣ አናግሪኝ። ናታን ማውራት ሙድ አይደለም። እሺ ምን ደስታ ከረሜላ ከየት አባቴ ነው ማለት? ይመስገን ነው። እንዴት ነሽ? በቃ በኋላ እናወራለን። እሺ እንዴት ነሽ? ደህና ነኝ ቆንጆ አለሁ። ግን ደግሞ አዘኝብሻለሁ። ደግሞ ምን አደረኩሽ? ትናንትና ሁሉም ነገር ጨርሻለሁ። ምን ልላክሽ? አዎ ምን ነው ታዲያ? እሱ ግን ሽምግልና ያላኩሽ ነው ያስመሰለኝ። የምን ሽምግልና? አንቺ ጠይቀሽኝ። ያው ጀንትሉ ቀልድ ይወድ የለ እየቀለደብሽ ይሆናል። እኔ ቁም ነገር እያወራሁ ለምን እንደሚቀልደው? ያው ልጁ ፈታ ያለ ስለሆነ ነው። ካላምሽ ግን ያን ጠይቀው አያስፈልግም። እኔ በራሴ መንገድ ወጣ። ከዚህ በኋላ አንቺ ደብደብ ካልሽሽ አንቺ እኔ ስንት ቦታ ስፈልግሽ እዚህ ሆነሽ ነው እንዴ? አሁን ቆይ ስትፈልጊኝ የነበረው እኔ የት እንደምሆን ግራ ገብቶሽ? እኔ ምን አውቃለሁ? ደግሞ ምን ሆነሽ ነው ብቻሽን ያለሽ? እባክሽ ምን ነገር እያሳሰበኝ ነው። እቤትም ሆኜ በጣም ስጨነቅ ነው። ምንድን ነው የምታስቢው? እኔ የምልሽ ሄቨን ቆይ ትናንትና ኪሎን ሸንኮራውን ልቀማው የሆነ ነገር አላስተዋልሽም? ምንም አላስተዋልኩም። የሆነ እንደውም ፍቅረኛ ማቾች ምናምን የሚተያዩት ምናምን ነገር እንደዚህ አይነት ነገር አላስተዋልሽም? ምንም አልገባኝም። ማለት ይሄ እንዴት ነው? እንደውም ፊልም ላይ ምናምን አለ አይደል? ፍቅረኛ ማቾች እንደ ድንገት የሆነ ነገር ልትቀማው ስትል የሆነ በመሀል ላይ ሲታገሉ ምናምን እንደዚህ የሚፋጠጡት የሚገናኙት ነገር አለ። እሱ ነገር እሱ ነው እንዴ? አዎ እሱንም አስተውያለሁ። እስክስ ማለት ይሄ ነው። እና ታዲያ ለምን መዋሸት አስፈለገ?
ብናገር እኮ ትናደጅብኛለሽ ብዬ። ቆይ እሱ ራሱ ምን አስበው ነው እንደዛ የተጠጋኝ? ምናልባት የስበት ህግ አገናኝቷችሁ ሊሆን ይችላል እኮ። ምን አይነት ስበት? ምናልባት ፍቅር ክስ ማለት ይሄ ነው እኮ። እኔ እንጂ ፍቅር እንዴ ምን አለበት? የኔ እናት አይደለም ፍቅር ሊይዘኝ ይቅርና እናቴ በቅጡ እንኳን ጠግቤ አልበላሁም። ኧረ እባክሽ የኔ እናት፣ እኔ ጄሪ ነገሮችን ያለ ቦታቸው አቀዳደም መወዛገብ አልፈልግም። አልገባኝም። ይሄ እድሜ መማሪያ እንደ ልጅ መጫወቻ መዝናኛ ምናምን ጊዜ ነው፣ ማፍቀር አይደለም። እናማ ፍቅር ምናምን ብዬ ራሴን እያወዛገብኩ መቃወስ አልፈልግም። ገባሽ? እሱ ጥሩ ሀሳብ ነው እኮ። እኔ ምንሽ ጄሪ አንድ ጥያቄ ልጠይቅሽ። ምንድነው? ለምንድነው ግን ከኪሩ ጋር የተፈጠረውን ነገር ማሰብ የፈለግሽ? እንዴ ሄቨን ደግሞ እኔ እኮ ፈልጌው አይደለም። አንድ አይደል አንዳንዴ ብቻሽን ስትቀመጪ ምናምን የሚመጡልሽ ሀሳቦች እንደዛ ሆኖብኝ እንጂ እኔ ፈልጌ አይደለም። ነው እንዴ? አዎ ከሆነ ጥሩ። እኔ ምልሽ ጄሪ እነዛ ልጆች ሄደን እናናግራቸው። እነማንን? ናርዲና ኤልሻዳይ። እነዛ ዝገት የሆኑ ልጆችን ነይ። እሺ ካሉ ሞክር። ነይ አቤት እየሰማሁ ነው። ይኸውልሽ መሲ፣ እኔ ከአንቺ ጋር ሆነ ከናታ ጋር የመጣላት ፍላጎት የለኝም እና ደግሞ በናታን ጉዳይ የለበትም እና ደግሞ ለባለፈው በጣም ይቅርታ። በፐርሰናል ላይፍሽ መግባት አልነበረብኝም። እሺ እኔን ሳላጣራ ስሜታዊ ሆኜ ስለተናገርኩ በጣም ይቅርታ። እና እኔ ከአሁን በኋላ ሰላም ነው እሺ የምፈልገው። እሺ ቻው። ይሰብለ አይተሻል እባክሽ ነይ። በጣም ደንግጬ ነበር። ይኸውልሽ ስምምነታችንን እስካከበርሽ ድረስ አልነግራትም። ግን ደግሞ እንደ ትናንትና የማይሆን ስራ ምሳሌ ከሆነ ስምምነቱን በገዛ እጅሽ እንዳፈረሽ ቁጠሪ። ለማንኛውም ቻው። እቺ ነገር ግን አስይባል። ሚሉ ዳጊ እየመጣ ነው ልሹ። አይቼዋለሁ። ተረጋግሽ ጓደኛዬ፣ ሪላክስ አድርጊ። ምን ሊለኝ እየመጣ ይመስልሻል? በእርግጠኝነት ትናንት ጄሪ በነገረች ጉዳይ ላይ ወራሽ ነው የሚሆነው። እሱ ደግሞ ለኛ በጣም አሪፍ ነገር አይደል? እንዲያው ቆይ ምን ማለት ነው? ዳጊ ምን ማለት? አረዱ እየጠየቁሽ ነው። ንገሪኝ፣ ምንድን ነው ይሄ ማለት? ዳጊ ስለምንድን ነው የምታወራው? አልገባሽም? ላስረዳሻ። ትምህርት ቤት ውስጥ ከአስር ወንድ ጋር ማውራት ማለት ምን ማለት ነው? ከአስር ወንድ ጋር መሳቅ ማለት ምን ማለት ነው? ማን ነኝ የገዛው? እኔ መቼ? ትናንት። ለማንኛውም በጣም ታሳዝኛለሽ። ይሄ ካንቺ የሚጠበቅ ነገር አለ። ስሚ እንደው ሜላት ንገሪያት፣ ጓደኛሽ አይደለች? እኔ ደግሞ ምን ብዬ ንገራት? ደስ አይልማ። ለነገሩ እኔም ታውቆኝ ነበር። እማትም ካንቺ አይጠበቅምሽ። ቻው። እንዴ ረዱ፣ ምን ሆነሽ ነው የተረበሽ ትመስያለሽ? ከጠላኝ ብዬ ፈርቼ እኮ ነው። ያምሻል እንዴ? እንደውም የተፈጠረው ነገር እኮ ለኛ በጣም አሪፍ ነገር ነው። እንዴት አታየው? ምን ልጁ እንዴት እንደቀና ነው ብለሽ ነው? እንዴው ለማንኛውም ይሄ ነገር ለጄሪ ብንነግራት ጥሩ ይመስለኛል። እንነግራታለን፣ ግን መጀመሪያ ትንሽ እንረጋጋ። እሺ። ስፈልጋችሁ ያገኘኋችሁ ደግሞ ከኛ ምን ቀረ? ከአንቺ ምን እፈልጋለሁ? ይልቅ ሄቡን ግን ማን አባቱ ነው ዘፈን የጋበዛት ያልኩት? ስብከነከን ነው ያልኩት። ማንም ቢጋብዘኝ አያገባም። ሳስበው ግን በደንብ ነው የሚያገባኝ። እስክስ ማለት ይሄ ነው። ቆይ እንዴት ነው የሚያገባ? እስኪ ጄሪ ውስጥ አትግቢ። ይሄ እኔና ሄቡ ጉዳይ ነው። ሄቨን ማለት ጄሪ፣ ጄሪ ማለት ደግሞ ሄቨን ናት። ገባ ወይ? ነው እንዴ? አላወኩም ነበር። እንግዲህ ያው ቁርጥህ ነው። እንደዚህ ከሆነ በጣም ቆይቷል። ይሁንልሽ። ለማንኛውም ትናንት የተጋበሽ ምን አይነት ዘፈን? አያገባህም። እኔ እኮ ላንቺ አስቤ ነው ማለት። አይ ቲንክ እስካሁን የጋባዡን ማንነት አላወቃችሁ። እኔ ደግሞ ላግዝሽ ብዬ እኮ ነው። ይኸውልህ ዮሲ፣ አንድ አባባል አውቃለሁ። ምን አይነት? ይኸውልህ የጠፋብህን ዕቃ ከሰረቀ ሰው ጋር አብረህ ብትፈልገው መቼም አታገኘውም የሚባል አባባል። አልገባኝም። እሱን እንግዲህ ተንጋለህ ተኝተህ ታስበው ይገባሃል። ነኝ ደግሞ ይሄ ጨዋታሽ እኮ ናፍቆኝ ነበር።
ቃጁላላ አንቸኛ ወለላይ ምን ሲሉ ደብሮሻል? አይ ታውቂል እንዴ እኔ ኪሴ ሞላ ሲል እንደ ጠዋት ፀሐይ ፏ ፍንጥው እላለሁ። ስቸስት ደግሞ ጋቢናዬ በቃ እንደ ክረምት ነው። በቃ ሐምሌ ፊት ነው። እና ታዲያ ምን ሲል ፈለጣ ሙድ ምናምን እኔ ይሄ ፈለጣ ሙድ ምናምን እንደማይመቸኝ ታውቂያለሽ። ታዲያ እና ምን ተሻለን? ቆይ ያ ቀዳዳ አሻንቲ የለም እንዴ ያለሽው? አሻንቲ ምን ነው ፈልገው ነው እንዴ? አንድ የሆነች ጣሊያናዊት ከውጭ መጣ የድሮ ግጣሟን እየፈለገች ነው ምናምን ነገር ብሎኝ ነበር። ጣሊያናዊ ቺክ? አዎ እንደዛ ነው ያለኝ። እንጃ ብቻ አሻንቲ ከጅንስና ጋር በትበት እያለ ነው። ማን ከሚባል ሰው ጋር? አልቤርቶ አልቤርቶኒ ግራዚያኒ አጂ ስሙ ጸዴ አጂ። ቆይ ያውቀዋል ግን እንዴ? ጭራሽ ቦዛ ቤት አብረው ነው የሚወጉት። እስኪ በሬሙት እና የት እናገኘዋለን? እንግዲህ ያው እዛ ቦዛ ቤት እድላችንን ሞክራ። አጂ አንቺ ጂ ባውን ቦዛ ቤት እኔ አልሄድም። እዚሁ ሳገኘው ጋተተዋል። ይሻላል። በቃ ሲስተይ ለማንኛውም በቃ ይቻልሽ በቃ እሺ። አጂ የፓራዳል ያራዳል አዲላ